ከአዲስ ሚዲያ ኔትወርክ ኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን ከኛ ጋር ስላላችሁ እናመሰግናለን። በዝርዝር ወደ ምንመለከታቸው ጉዳዮች እናልፋለን። ኢትዮ ቴሌኮም በ2018 በጀት ዓመት ባለፉት 6 ወራት ከ85 ቢሊዮን ብር በላይ ገቢን አገኘ። ተቋሙ ያለፉት 6 ወራት የሥራ አፈጻጸሙን አስመልክቶ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። ተመስገን ይመር ኢትዮ ቴሌኮም ባለፉት 6 ወራት ገቢን ከማሳደግ መሰረተ ልማትን ከማስፋትና የደንበኞች ቁጥርን ከፍ ከማድረግ አኳያ አመርቂ ውጤቶችን ስለማስመዝገቡ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በሰጡት ጋዜጣዊ መግለጫ ተናግረዋል። ባለፉት 6 ወራት በተሰሩ ስራዎች ተቋሙ ከ85 ቢሊዮን ብር በላይ ገቢ ስለማግኘቱ ዋና ስራ አስፈጻሚዋ ገልጸዋል። በ6 ወሩ 85 ቢሊዮን ኢትዮጵያ ብር ሬቬኒው ጀነሬት አድርገናል ማለት ነው። ይሄ ከቅዳችን አንጻር 81 በመቶ ያሳካንበት ሲሆን ከባለፈው በጀት ዓመት አንጻር ስናየው ደግሞ 37 በመቶ እድገት አስመዝግቧል ማለት ነው። ይሄ ምን ማለት ነው ካልን ወደ 23 ቢሊዮን የሚሆን የኢትዮጵያ ብር ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ጭማሪ ያሳየበት ወይም እድገት ያሳየበት ነው ማለት ነው። ኢትዮ ቴሌኮም ባለፉት 6 ወራት ብቻ 278 አዳዲስ የሞባይል ጣቢያዎችን ገንብቷል ያሉት ዋና ስራ አስፈጻሚዋ 133 የሀገሪቱ ከተሞች የአራተኛው ትውልድ ኔትወርክ ተጠቃሚ ሆነዋልም ብለዋል። አሁን ላይ የሞባይል ጣቢያዎች ብዛት ከ10288 መሻገሩንም ተናግረዋል። ከሞባይል ኔትወርክ አንጻር በ6 ወር ውስጥ 278 የሞባይል ጣቢያዎች አዳዲስ የሞባይል ጣቢያዎች ገንብተን ለአገልግሎት አብቅተናል ማለት ነው። በዚህም በመላው ሀገራችን ያለውን የሞባይል ጣቢያዎቻችን ወደ 10288 ማድረስ ችለናል። እንግዲህ 278 የሞባይል ጣቢያዎች አገልግሎት በመብቃታቸው እንደዚሁም ነባሮቹ ላይ ሌየሪንግ የምንለው ወይም ደግሞ ነባሩን የ3G ወይም የ2G ሞባይል ጣቢያዎችን ወደ 4G የመቀየር ካፓሲቲ የመጨመር እንደዚሁም ደግሞ ወደዚህኛው ወደ 4G ቴክኖሎጂ የማምጣት ስራ በ6 ወሩ በሰፊው ተሰርቷል። በዚህም ምክንያት ተጨማሪ 133 ከተሞች በ6 ወሩ ብቻ ከዚህ ቀደም የ4G አገልግሎት ያልነበራቸው የ4G አገልግሎት እንዲኖራቸው አስችለናል ማለት ነው። በአጠቃላይ በሀገራችን በአሁኑ ሰዓት 1069 ከተሞች የ4G አገልግሎት እየተጠቀሙ ነው ማለት ነው። አሁን ላይ የኢትዮ ቴሌኮም ደንበኞች ቁጥር ከ87 ሚሊዮን በላይ ተሻግሯል ያሉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ይህም ኢትዮጵያ ያሰነቀችውን የዲጂታል ኢትዮጵያ 2030 የሚደግፍና እውን የሚያደርግ ነው ብለዋል። የኢትዮ ቴሌኮም የደንበኛ ቁጥር ሁሉም አገልግሎት አይነት ማለት ነው እያደገ ነው ያለው ከወርወርም ከአመት አመትም በኋላ የምናየው እንግዲህ ማለት ነው በሰፊው እያደገ ነው የሚገኘው ማለት ነው። አሁን ላይ ከቅዳችንም አንጻር 101% አሳክተን 87 ሚሊዮን ደንበኛ እያስተናገድን ነው የምንገኘው ማለት ነው። ይሄ በቴልኮ በዲጂታል ኢምፓወር ያደረግነው ከቁጥር ያለፈ የዲጂታል ኢትዮጵያን እውን ለማድረግ የቴሌኮምና የዲጂታል መሰረተ ልማቶች ላይ አገልግሎት እንዲጠቀም ያደረግነው ማህበረሰብ ነው ማለት ነው። እዚህ ውስጥ እንግዲህ ስለ ሰው ስለ ኮሚኒቲ ነው የምንነጋገረው፣ ስለ ኢንተርፕራይዝ ስለ ገቨርንመንት ነው ማለት ነው። ስለዚህ ቁጥሩ የምናሰፋበት ምክንያት ከበስተጀርባ እንዳልኳችሁ ዲጂታል ኢትዮጵያን እውን የማድረግ ራዕያችንን ለማሳካት ነው ማለት ነው። መሰረተ ልማትን ማስፋት፣ ገቢን ማሳደግና ዲጂታላይዝድ መንገድን እውን ማድረግ ቀጣይ ተቋሙ ትኩረት የሚያደርግባቸው የትኩረት ማዕከላት ስለመሆኑም ተገልጿል። አዲስ አበባን የአፍሪካ ተምሳሌት ለማድረግ በተከናወኑ ስራዎች በጀትም በአግባቡ ለታለመለት ዓላማ መዋል አበርክቶ የጎላ መሆኑን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር ገለጹ። በአዲስ አበባ ከተማ ምክር ቤት የ2018 ዓመተ ምህረት በጀት ዓመት አጋማሽ የኦዲት ፎረም ጉባኤ ተካሂዷል። ሄኖክ ዘነበ በአዲስ አበባ ከተማ ምክር ቤት የ2018 በጀት ዓመት አጋማሽ የኦዲት ፎረም ጉባኤ ተካሂዷል። በጉባኤው በየደረጃው ባሉ ተቋማት በ2012 እና 13 የተገኙ የኦዲት ግኝቶችና የተወሰዱ የእርምት እርምጃዎችን በመዳሰስ የቀጣይ የትኩረት አቅጣጫዎችን ማስቀመጥ ላይ ትኩረት አድርጓል። የአዲስ አበባ ከተማ የገቢ አቅሟን በማሳደግና በማዘመን የመደበኛና የካፒታል በጀቷን በራሷ አቅም መሸፈን ችላለች ያሉት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር መዲናዋ የአፍሪካን ብልጽግና ተምሳሌት ለማድረግ በተከናወኑ ስራዎች የመንግስትና የህዝብን ሀብት ለታለመለት ዓላማ እንዲውል የክትትልና የቁጥጥር ስራ በትኩረት እየተሰራ መሆኑን ተናግረዋል። በመዲናችን አዲስ አበባ ከለውጡ ወዲህ አዲስ አበባን የአፍሪካ ተምሳሌት ለማድረግ በርካታ ሀገራዊ ጥቅም ያላቸው ግዙፍ ፕሮጀክቶች
ከክልሎች አልፎ ለአፍሪካ ሀገራት ተሞክሮ የሚወሰድባት ፈጣን ልማት ላይ ያለች ከተማ ሆናለች አዲስ አበባ ከተማ። ፋይናንስ አቅሟም እያደገ በመምጣቱ መደበኛና ካፒታል በጀቷን በራሷ ገቢ የመሸፈን አቅም ላይ ደርሳለች። የሚሰበሰበው ገቢ የከተማዋን የልማት ፍላጎት የሚመጥን መልኩ የመንግስት ሀብትና ንብረትን በአግባቡ ስራ ላይ እንዲውል ጠንካራ የክትትል ቁጥጥር ስራዎችን በምክር ቤታችን ቋሚ ኮሚቴዎች እና በሚመለከታቸው አካላት ክትትልና ቁጥጥር እየተደረገ ይገኛል። የህዝብና የመንግስት ሀብትን ከብክነት በመታደግ ለታለመለት ዓላማ እንዲውል የክትትልና የቁጥጥር ስራን የሚሰሩ ገለልተኛ ተቋማትን ከማቋቋም ጀምሮ በርካታ እርምጃዎች መወሰዳቸውን የገለጹት አፈ ጉባኤዋ በዚህም በ2012 እና በ2013 በጀት ዓመት በተደረገ የኦዲት ማጣራት ስራ ከተገኘ ከ2.3 ቢሊዮን ብር በላይ ውስጥ ከ1.1 ቢሊዮን ብር በላይ እንዲመለስ ማድረግ ስለመቻሉ ገልጸዋል። 163 ተቋማት ላይ የማጣራት ስራ ተሰርቷል ማለት ነው። ከ163ቱ ከተለዩ በኋላ በገንዘብ ወደ 2 ቢሊዮን 396 ሚሊዮን 86,711 ግኝት ነው የተጣለ። ለማስመለስ ደግሞ በተያዘው እቅድ መሰረት ሰኔ 30 2017 ድረስ 1 ቢሊዮን 52 ሚሊዮን 20,588 ብር እርምጃ እንዲወሰድ አድርገናል። በዚህ 6 ወራት ደግሞ በ2018 117 ሚሊዮን 128,338 ላይ እርምጃ ተወስዷል። ይሄ ማለት እንግዲህ በኦዲት ግኝት የተያዙ ናቸው። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ እንዲሁም የፎረሙ ምክትል ሰብሳቢ አቶ ጃንጥራር አባይ የከተማ አስተዳደሩ ከብክነት የጸዳ ስራን በመስራት አበረታች ውጤት እየተመዘገቡ መሆኑን ጠቁመው የመንግስትን ሀብት ህዝቡን ተጠቃሚ ለሚያደርጉ ስራዎች ለማዋል ተጠያቂነትን እያሰፈኑ የመጓዝ ስራ ተጠናክሮ ይቀጥላል ብለዋል። እያንዳንዱ ተቋም የተገኘችውን ግኝት እንዲያርም ይፈለጋል። ከዚህ አኳያ እድገቱ በጣም ጥሩ ነው። ግኝት ሆኖ የተገኘው ገንዘብ በአብዛኛው ስናይ ተሰብሳቢና ተከፋይ ነው። እነዚህም ቢሆኑ ሰነድ ተሟልቶላቸው ማለቅ ያለባቸውን ጉዳይ መጨረስ ላይ አንዳንድ ተቋማት እግራቸውን የጎተቱ አሉ። ጥሩ የሰሩ ተቋማት ደግሞ አሉ። እነዚህን ለይተን ውይይት አድርገናል። የተሻሉትን ሸልመናል። መካከለኛዎቹን ደግሞ በርቱ፣ ቀሪ ስራቸውን አጠናቁ ብለናል። ያልጀመሩትን ደግሞ ትክክል አለመሆናቸውን አሳይተን የሚፈልገው ተቋም የሚያስፈልግ የህግ ተጠያቂነትም ካለ የህግ ተጠያቂነት፣ አስተዳደራዊ ተጠያቂነት እንዲሰፍን የሚያደርግ አቅጣጫ ነው ያስቀመጥ ነው። በየጊዜው ይህን በማድረጋችን የከተማ አስተዳደራችን ለብክነት ያልተጋለጠ እንዲሆን ከማድረግ አንጻር መሰረታዊ የሆነ ለውጥ ነው የታየበት። ይሄ እንዲጠናከር እንፈልጋለን። በመድረኩ በ2012 እና በ2013 በተደረጉ የኦዲት ማጣራት ስራ የአዲስ ሚዲያ ኔትወርክ ለወሰደው የእርምት እርምጃና ላሳየው ቁርጠኝነት እውቅናና ሽልማት ተበርክቶለታል። ሚዲያው በህዝብና በመንግስት መካከል ሁነኛ ድልድይ ከመሆኑ ባሻገር ጠንካራ የውስጥ አደረጃጀትን በመፍጠር በጀቱን ለተገቢው ዓላማ በመዋልና ራሱን ከኦዲት ግኝት ነጻ በማድረግ በኩል አበረታይ ስራ መስራቱ ተመላክቷል። በተመሳሳይ ራሳቸውን ከኦዲት ግኝት ነጻ ላደረጉ ተቋማትም የማበረታቻ እውቅና ተበርክቶላቸዋል። በኢንዱስትሪው ዘርፍ አዲስ የስራ ባህል መገንባት እንደሚገባ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ገለጸ። ቢሮው የማህበራት የመደራጀት ምጣኔ ማሳደግን ያለመ ውይይት ከባለድርሻ አካላት ጋር አካሂዷል። ዳንኤል መላኩ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ የማህበራት የመደራጀት ምጣኔ ማሳደግን ያለመ ውይይት ከባለድርሻ አካላት ጋር አካሂዷል። የመንግስት የስራ ኃላፊዎችን ጨምሮ የሰራተኞች ማህበራትና የአሰሪ ማህበራት አመራሮች በውይይት መድረኩ ተሳትፈዋል። የውይይቱ ተሳታፊዎችም በኢንዱስትሪ ዘርፍ የመደራጀት ምጣኔ እንዲያድግ ተናቦና ተቀራርቦ በጋራ መስራት ይጠይቃል ብለዋል። ከተማችን ትልቅ ከተማ ነው። የዓለም አቀፍ ተቋማት መቀመጫ ነው። ከዚህ አንጻር የሰው መብቶች ላይ መስራት አለብን። የሰው መብት ስንል እኩል ማለት ነው። ቅድም እንደተባለው ኢንዱስትሪውን አረጋግተን እንዲሄድ ካደረግነው ለሌሎቹም ምሳሌ ይሆናል። በርካታ ሰራተኞች አሉ። ስለዚህ በደንብ እዛ ላይ አብረን ተጋግዘን ግንዛቤ ፈጥረን የተሻለ ነገር ለመስራት ለመፍጠር በእኛ በኩል ምንጊዜም ዝግጁ ነን። አሁን የተጀመረው የስራ እድል ፈጠራ ጥሩ ነው። በዛ ልክ ግን ወደ ኢንዱስትሪው ገብቶ የመደራጀት ምጣኔ በተለይ ማኑፋክቸሪንግ ሴክተሩ ላይ ከአገልግሎቱ የበለጠው ችግር እዛ ላይ ስላለ ነውና እሱ ላይ በደንብ ብንሄድበት
ምርታማነትን ለማሳደግና ከስራ ባህል ጋር ተያይዞ ያሉ ችግሮችን ለመቅረፍ መንግስት አሰሪና ሰራተኛው ኃላፊነታቸውን መወጣት እንደሚጠበቅባቸው በውይይት መድረኩ ተነስቷል። በውይይት መድረኩ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ዘመኑ ያመጣውን እድል በመጠቀም በኢንዱስትሪው ዘርፍ አዲስ የኢንዱስትሪ ባህል መገንባት እንደሚገባ ገልጸዋል። እኛ እንደ ተቋም በመሃል ላይ እንደ መንግስት የመንግስትን ሚና እንጫወታለን ማለት ነው። መንግስት አስቀድሞ የነበሩ ጉድለቶችን ጭምር እያለመ ጋፖችን እየሸፈነ ሰራተኛ ማህበራት የሚያቡበት አሰሪዎችን ምቹ ሁኔታን የሚያገኙበት ይህንን ነው እያጎለበተ የሚሄደው መንግስት አዳዲስ አሰራሮችን በማምጣት የተሻለ ምርታማነት እንዲኖር የተሻለ ኢንዱስትሪ ባህል እንዲገነባ የሚያደርገውን ጥረት ነው አጠናክሮ የሚቀጥለው። ሀገር ወዳድ የኢንዱስትሪ ማህበረሰብ ለመገንባት በጋራ መስራት እንደሚገባም ተገልጿል። በአሰሪና ሰራተኛ መካከል ሰላማዊ ግንኙነት እንዲሰፍን ምክክር ወሳኝ እንደሆነ ኃላፊው ገልጸው ከምክክሩ ጎን ለጎን ህጋዊ ተግባራትም ተጠናክረው ይቀጥላሉ ብለዋል። ማስተማር ማስገንዘብ ግን ደግሞ ያን ተከትሎ መስተካከል ያለበትንም ያስተካክሉ መሄድ ይጠይቃልና ይህን ለማድረግ እኛ በቅርበት እንምራ፣ ክፍለ ከተማ ላይ በቅርበት እንምራ፣ በወረዳ ላይ እንዲሳካ እናድርግ፣ ከኢንዱስትሪ ጽሕፈት ቤቶች ጋር ከሌሎችን ተቋማት ጋር ተቀናይተን ውጤታማ መድረኮችን ለማድረግ እንስራ። ይህን በማድረግ አዲስ አበባ ትልቁ የኢንዱስትሪ ማዕከል ናት። ትልቁ ኢንዱስትሪ ያለውም እዚህ አዲስ አበባ ውስጥ ነው ያለው። ስለዚህ ለሀገራችን ማበረከት የሚገባትን እንድታበረክት የበለጠ እንድታበረክት መንቀሳቀስ አለብን ብዬ ነው ማንሳት የሚፈልገው። ለዚህ ከፕሬዝዳንቶች ብዙ ነገር ይጠበቃል። እናንተ ከኛ ጋር ከሆናችሁ በጋራ የተሻለ ውጤት እናመጣለን የሚል ነገር አለኝ። በዘንድሮ በጀት ዓመት በከተማዋ የአሰሪና ሰራተኛ ማህበራት የመደራጀት ምጣኔን ለማሳደግ ከ300 በላይ ሰራተኛ ማህበራት እንደሚደራጁ በመድረኩ ተገልጿል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁ ኤኤምኤን 24/7 ምዕራፍ 2 አሁንም ወደ እናንተ መድረሱን ይቀጥላል። ለማህበረሰቡ ክፍት የተደረጉ የትምህርት ቤቶች፣ የስፖርት ማዘውተሪያ ስፍራዎችን ህብረተሰቡ በኃላፊነት ሊጠቀምባቸው እንደሚገባ ተገለጸ። እነዚህ ማዘውተሪያዎች ለውድድሮች ምቹ ሁኔታን ከመፍጠር ባለፈ ተተኪዎችን በማፍራት ከውድድር የዘለለ ዓለምን ያነገቡ ናቸው ብለዋል። ምትኩ ተሾመ። የአዲስ አበባ ከተማ ትምህርት ቢሮና የወጣቶችና ስፖርት ቢሮ ከተማ አቀፍ የተማሪዎችና መምህራን ስፖርታዊ ውድድርን አስመልክተው በጋራ መግለጫ ሰጥተዋል። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ለማህበረሰቡ ክፍት የተደረጉ የትምህርት ቤቶች፣ የስፖርት ማዘውተሪያ ስፍራዎችን ህብረተሰቡ በኃላፊነት ሊጠቀምባቸው እንደሚገባ ገልጸዋል። ማህበረሰባችንም የጤና ቡድኖች፣ የአካባቢ ማህበረሰብ ለትምህርት ቤት ቅርብ የሆኑ በትምህርት ቤት አካባቢ ያሉ ማናቸውም የስፖርታዊ ማዘውተሪያ ስፍራዎች በሙሉ ሀብትነታቸው ባለቤትነታቸው ለትምህርት ቤት ቢሆንም ማህበረሰባችን ወጣቱ በተለይ ተጠቃሚ እንዲሆን የጤና ቡድኖች ስፖርታዊ እንቅስቃሴ እንዲሰሩበት ውድድር እንዲያደርጉበት ባለፉት ዓመታት የተሰራ ቢሆንም አንዳንድ ቦታ ላይ አልፎ አልፎ ብልጭ እያለ የሚጠፋ ብቅ እያለ የሚጠፉ አስተሳሰቦችና አመለካከቶች አሉ። ይሄን ማረቅ ያስፈልጋል። የተማሪዎች ስብዕና እንዲገነባና አካላዊ ብቃታቸው እንዲያድግ ትምህርት ቢሮ ከወጣቶችና ስፖርት ቢሮ ጋር በመቀናጀት በትኩረት እንደሚሰራም ኃላፊው አብራርተዋል። ባለፉት ዓመታት ከወጣቶችና ስፖርት ጋር አንዱ የሰራነው ስራ ባህል አድርገን የቀየር ነው የተማሪዎች ትምህርት ቤት ቆይታ ጊዜ እንዲያድግ ተማሪዎች በስፖርታዊ እንቅስቃሴ ስፍራ ላይ ማሳለፍ እንዲችሉ ስብዕናቸው እንዲገነባ አካላቸው እንዲጸና በማድረግ ከፍተኛ ሚና ስለሚጫወት ይህም በትኩረት ይሰራል። የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ተርፉ በከተማ ውስጥ በመንግስትና በግል ትምህርት ተቋማት ከ1000 በላይ የስፖርት ማዘውተሪያ ስፍራዎች መኖራቸውን ተናግረዋል። እነዚህ ማዘውተሪያዎች ለውድድሮች ምቹ ሁኔታን ከመፍጠር ባለፈ ተተኪዎችን በማፍራት ከውድድር የዘለለ ዓላማን ያነገቡ ናቸው ብለዋል። እንደ ከተማ በዚህ በሰራነው ስራ ሁላችሁም እንደምታውቁት የሀገር አቀፍ የዩኒቨርሲቲዎች ውድድር ጭምር እንዲመለስ ከተማ አስተዳደሩም ትምህርት ቢሮም የጋራ ሚና ተወጥተናል ማለት ነው። የምንፈልገውን ተተኪ ስፖርተኞች የማፍራቱን እድል ትክክለኛውን መንገድ እየጠረግን እንዳለ በደንብ ኮሙኒኬት ለማህበረሰባችን መደረግ አለበት ማለት ነው። የትምህርት ሽፋን አሁን እንደምታውቁት ነው ኦልሞስት 100% ደርሷል ማለት ነው። ስለዚህ ይሄ ተማሪ
ከትምህርት ቤት ውስጥ አለ። ስለዚህ በሚፈልጋቸው ታለንቶች ውስጥ ተሳታፊ ተጠቃሚ እንዲሆን ማድረግና በዚህ መንገድ ኢንጌጅ ማድረግ ከውድድር የዘለለ ዓላማ እንዳለው መወሰድ አለበት ማለት ነው። ይህን የተረዳ አመራር በዚህ ተቋም ውስጥ በመኖሩ ሳይቆራረጥ በየዓመቱ እየተካሄደ ነው ማለት ነው። የዘንድሮ ከተማ አቀፍ የተማሪዎችና መምህራን ስፖርታዊ ውድድሮች ከጥር 23 እስከ የካቲት 8 ቀን 2018 ዓ.ም ድረስ እንደሚካሄድም በመግለጫው ተመላክቷል። በ39ኛው የአፍሪካ ህብረት ጉባኤ ለሚሳተፉ እንግዶች አማራጭ የቱሪዝም መዳረሻዎችን ከማዘጋጀት ጋር በተያያዘ አስፈላጊውን ዝግጅቶች እየተከናወኑ እንደሚገኙ የአዲስ አበባ ከተማ የቱሪዝም ኮሚሽን አስታወቀ። ጉባኤው የቱሪዝም ኢኮኖሚው እንዲነቃቃ ከማድረግ አኳያ ከፍተኛ አስተዋጽኦ እንደሚኖረውም ተመላክቷል። ሪፖርተራችን መሐመድ ኑር አሊ በዝርዝር የተመለከተው ጉዳይ ነው። ባለፉት የለውጥ ዓመታት ኢትዮጵያን ተወዳዳሪ የቱሪዝም መዳረሻ ለማድረግ በመላ ሀገሪቱ የሚገኙ ሀብቶችን በመግለጥ በርካታ አዳዲስ የቱሪስት መዳረሻ ልማትና ነባሮቹ ላይ እሴትን የመጨመር ስራ ሲከናወን ቆይቷል። የጥቁር ሕዝብ መናገሻ፣ የአፍሪካ ህብረት መቀመጫ፣ የበርካታ ዓለም አቀፍና አህጉር አቀፍ ድርጅቶች መገኛና የተለያዩ ኤምባሲዎች መቀመጫ የሆነችው አዲስ አበባ ስሟን የሚመጥን የቱሪዝም መዳረሻ ለማድረግና ዘላቂ የቱሪዝም ልማትን ለማረጋገጥ በርካታ ስራዎች እያከናወነች ትገኛለች። ይህም ከተማዋ ለጎብኚዎች ምቹ እንድትሆን አስችሏታል። 39ኛው የአፍሪካ ህብረት ደግሞ የተሰሩ የልማት ስራዎችን ለአፍሪካ መሪዎች ለማስተዋወቅና የከተማዋን ገጽታ ለመገንባት ምቹ ሁኔታን ፈጥሯል። አሁን የተሰሩት አጠቃላይ የከተማዋ የልማት ስራዎች የከተማዋን መልካም ገጽታ ከመገንባት አልፎ የሀገርንም ጭምር መልካም ገጽታ የሚገነቡ በጣም በርካታ ስራዎች ናቸው ያሉት። ለዚህ ደግሞ አሁን ለሚመጡ እንግዶች ይሄን ማሳየት ይሄን የተሰራውን የልማት ስራ አጠቃላይ የተገኘውን የልማት ስኬት ጭምር እነሱም እንዲያረጋግጡ ዊትነስ እንዲሆኑ የማድረግ ስራዎች ይሰራሉ። የጥቁር ህዝቦች ምልክት የፓን አፍሪካኒዝም ትልቁ ምልክት ስለሆነ ለአፍሪካውያንም ትርጉም ስላለው ወደዚህ ሲመጡ ፕራዮሪቲ ፕሮግራማቸው ደግሞ የመጀመሪያ መርሃ ግብራቸው እንደሚሆን እናምናለን። የአዲስ አበባ ከተማ የቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ ለ39ኛው የአፍሪካ ህብረት ጉባኤ እንግዶች የተሻለ አገልግሎት እንዲያገኙ ለማስቻል ኮሚሽኑ የተለያዩ ዝግጅቶችን ማድረጉን ተናግረዋል። ከተማችን ትልልቅ ዓለም አቀፍ ኮንፈረንሶችን የምታዘጋጅ ትልቅ ከተማ ነች። በርካታ ጉባኤዎች መዲናችን ላይ ይደረጋሉ። የአፍሪካ ህብረትን ብቻ ሳይሆን ሌሎችም በቁጥርም በዛ ያሉ ጉባኤዎች መዲናችን ላይ እንደመደረጋቸው መጠን ለዚህ የሚመጥን ዝግጅት በተለያየ ጊዜ ስናደርግ ቆይተናል። አሁን ስፔሲፊካሊ ለዚህ ዝግጅትም ብዙ ስራዎች እየሰራን ያለ ነው። በተለይ እኛን የሚመለከት የአዲስ አበባ ቱሪዝም ኮሚሽንን የሚመለከት በርካታ ስራዎች አሉ። ከዚህ ጉባኤ ጋር ተያይዞ በተለይ ከግል ዘርፉና ከአገልግሎት ሰጪ ተቋማት ዝግጅት አንጻር በርካታ ስራዎች እየተሰሩ ነው ያሉት። እነዚህ አገልግሎት ሰጪ ተቋማት ብቁ እንዲሆኑ ለሚመጣው ሰው ሁሉ አገልግሎት መስጠት እንዲችሉ እነሱን የማብቃት ስራዎች በተለይ ከቱሪዝም ሚኒስቴር ጋር በመሆን በቅርበት እየሰራን ያለ ነው። ጉባኤውን ለመሳተፍ የሚመጡ እንግዶች አዲስ አበባን ተመራጭ የቱሪዝም መዳረሻ እንዲያደርጓትና የቱሪዝም ኢኮኖሚው እንዲነቃቃ ለማስቻል ከተማዋ ያላትን የቱሪዝም መዳረሻዎች እንዲጎበኙ ለማድረግ የሚያስችሉ ዝግጅቶች መደረጋቸውንም ኮሚሽነሩ ገልጸዋል። በሚኖረው ቆይታ እርካታ እንዲያገኝ አዲስ አበባን ሁሌ እንዲመኝ የማድረግ ስራ ነውና ይሄ በጣም ተጠናክሮ መቀጠል አለበት። እንደዚህ አይነት ጉባኤዎች ላይ በተለይ የቱሪዝም ዘርፉ እንዲነቃቃ ከማድረግ አንጻር ብዙ ስራዎች ይጠበቃሉ። አሁን ላይ ከተማችን ላይ በጣም በርካታ የቱሪዝም መዳረሻዎች ተገንብተዋል። ብዙ አገልግሎት የሚሰጡ መዳረሻዎች አሉ። ከዚህም ባለፈ ደግሞ ለቱሪዝም ኢንዱስትሪው በጣም ምቹ የሆኑ የመሰረተ ልማት ስራዎች በመዲናችን ተገንብተዋል። እነዚህም በአግባቡ ወደ ኢኮኖሚ መቀየር ያስፈልጋል። በተለይ በቱሪዝም ዘርፍ ስናይ ለዚህ በጣም ምቹ ሁኔታ ተፈጥሯል። ከዚህ አንጻር እኛም በተለይ ጉባኤዎች መዲናችን ላይ በሚደረጉበት ጊዜ መዳረሻዎቻችን ዝግጁ ሆነው እንዲጠብቁ እግረ መንገዱንም ደግሞ ለኮንፈረንስ የሚመጣው እንግዳ ያሉንን የቱሪዝም መዳረሻዎች እንዲጎበኝ የማስተዋወቅ ስራዎችን በርከት ላለ ጊዜ ስንሰራ ቆይተናል። ጉባኤው ተጀምሮ እስኪጠናቀቅ አገልግሎት ሰጪ ተቋማት ቀልጣፋና ተደራሽ የሆነ አገልግሎት መስጠት እንደሚጠበቅባቸው ጠቁመዋል። በዚህ ጉባኤ ላይ በጣም ብዙ አካላት ሚና ይኖራቸዋል። ይሄ ጉባኤ ተጀምሮ እስኪጠናቀቅ ድረስ እንግዳውን መጥቶ እስኪመለስ ድረስ ያለው ሁሉ የሚመለከተን ነገር ነው። ሁሉንም ዜጋ ይመለከታል ብዬ አስባለሁ። እነዚህ እንግዶች ዞሮ ዞሮ የሚያልፉት የአገልግሎት ሰጪ ተቋማት ላይ ነው። የቱሪዝም አገልግሎት ሰጪ ተቋማት ጋር ነው
ነው የሚያርፉት። እያንዳንዱ የምንሰጠው ሰርቪስ እያንዳንዱ ለእንግዳው የምንሰጠው አገልግሎት ሁሉ በጣም በተገቢና በጥንቃቄ መሆን አለበት የሚል መልእክት አለኝ። ጉባኤው በመሪዎች ደረጃ የካቲት 7ና 8 ይካሄዳል። በከተማዋ በኮሪደር ልማት የተገነቡ መሰረተ ልማቶች ኢትዮጵያ ያላትን ባህል ወግና ትውፊት ለማስተዋወቅ ምቹ ዕድል መፍጠሩ ተነገረ። 17ኛው ከተማ አቀፍ የባህል ፌስቲቫል በተለያዩ መርሃ ግብሮች ከጥር 23 እስከ 25 2018 ለ3 ቀናት እንደሚካሄድም ተገልጿል። አሰገድ ኪዳነ ማርያም ሁሉም ኢትዮጵያውያን ከተለያዩ የሀገሪቱ አካባቢዎች ተሰባስበው በአንድነት የሚኖሩባት አዲስ አበባ የህብረ ብሔራዊነት የተግባር ማሳያ ናት። ከተማዋ ይህንን የአብሮነት እሴቷን ለማጉላትና በነዋሪዎቿ መካከል ያለው የባህል ትስስር እንዲጠነክር ባለፉት 16 ዓመታት ከተማ አቀፍ የባህል ፌስቲቫል ስታካሄድ ቆይታለች። ዘንድሮም 17ኛው ከተማ አቀፍ የባህል ፌስቲቫል በተለያዩ መርሃ ግብሮች እንደሚካሄድ የአዲስ አበባ ባህልና ኪነ ጥበብ ቢሮ ምክትል ኃላፊ አቶ አዲሱ ሻንቆ ገልጸዋል። ፌስቲቫሉ ዘንድሮ ለ17ኛ ጊዜ የሚከበር ከተማ አቀፍ ፌስቲቫል ነው፣ የባህል ፌስቲቫል ነው። ይሄ በዓል አዲስ አበባ የባህልና የፈጠራ ሞዛይክ በሚል መሪ ቃል የሚከበር ትልቅ ፌስቲቫል ነው። ከቅዳሜ 23 እስከ 25 ለ3 ተከታታይ ቀናት የሚከበር ነው። በተለያዩ ፕሮግራሞች የሚከበር በዓል ነው። የዘንድሮው ፌስቲቫል ባህልን ማስተዋወቅ፣ አንድነትን ማጠናከር እንዲሁም ባህላዊ የእደ ጥበብ ውጤቶችን ለገበያ ለማቅረብ ዓላማ ያደረገ መሆኑንም ምክትል ኃላፊው አቶ አዲሱ ሻንቆ ተናግረዋል። አዲስ አበባ የሁሉም ብሔር ብሔረሰብ ከተማ እንደመሆኗ መጠን ኢትዮጵያን የሚወክሉ ባህሎች፣ ወጎች፣ ትውፊቶች የሚታዩባት የሚደምቁባት የኢትዮጵያን አብሮነት፣ የኢትዮጵያን አንድነት፣ የኢትዮጵያን የመቻቻል እሴት፣ አገር በቀል እውቀት፣ የእደ ጥበብ ውጤት በከተማ ደረጃ በማሳየት በማድመቅ አዲስ አበባችን የኢትዮጵያ ተምሳሌት እንድትሆን ማሳየት። እየተቀየረ የመጣውን የስራ ባህልና የሰዓት አጠቃቀም የተመለከተ የግንዛቤ ማስጨበጫ መድረክ እንደሚኖረው የገለጹት የቢሮ ምክትል ኃላፊ በከተማዋ በኮሪደር ልማት የተገነቡ መሰረተ ልማቶች ኢትዮጵያ ያላትን ባህል ወግና ትውፊት ለማስተዋወቅ ምቹ ዕድል ፈጥረዋልም ብለዋል። አዲስ አበባችን እንደ ስሟ አዲስ ውብ ለማድረግ በተሰራው ስራ የኢትዮጵያን ባህሎች፣ ወጎች፣ ትውፊቶች ለማሳየት በጣም ምቹ ሁኔታ ተፈጥሯል። በርካታ የሆኑ የፓብሊክ ስፍራዎች፣ መዝናኛ ስፍራዎች፣ የአምፊቲያትሮች፣ ፓርኮች የተሰሩበት ሁኔታ አለ። እነኚህም ፓርኮች ይህንን ትውፊት፣ ይህንን ባህል፣ ይህንን ወግ ለማውጣት በስፋት እየተጠቀምን ያለንበት ሁኔታ አለ። ለ3 ቀናት በሚደረገው ፌስቲቫል የባህል አልባሳትን የሚያስተዋውቅ የፋሽን ማሳያ ኤግዚቢሽንና ሌሎች መርሃ ግብሮች የሚካሄዱ ሲሆን የእደ ጥበብ ውጤቶችም ይቀርቡበታል ተብሏል። በአዲስ አበባ ከተማ የተሰጠው የመጀመሪያ ዙር የፖሊዮ ክትባት ዘመቻ በስኬት መጠናቀቁን የአዲስ አበባ ከተማ ጤና ቢሮ ገለጸ። ቢሮው ሁለተኛ ዙር የፖሊዮ ክትባት ዘመቻ በቅርቡ እንደሚጀመር ያስታወቀ ሲሆን በመጀመሪያው ዙር በተሰጠው የተቀናጀ የፖሊዮ ክትባት ዘመቻ አፈጻጸም ዙሪያ ከባለድርሻ አካላት ጋር በአዳማ ከተማ መክሯል። ለሄለን ጀንበሬ ዘገባ ሀብታሙ ሙለታ። እንደ ዓለም ጤና ድርጅት መረጃ ፖሊዮ ዘላቂ የአካል ጉዳትንና ሞትን የሚያመጣ በሽታ ነው። ለበሽታው ምንም አይነት መድኃኒት ስላልተገኘለት በሽታውን መከላከል የሚቻለው በክትባት ብቻ ነው። በቫይረሱ የተጠቃ አንድ ሕፃን ከ200 በላይ ሌሎች ሕፃናትን ለበሽታው ሊያጋልጥ ይችላል። ይህንን ለመከላከልም በሀገር አቀፍ ደረጃ በየጊዜው በዘመቻ መልኩ ክትባት እየተሰጠ ቀጥሏል። የዚህ ዓመት የክትባት ዘመቻም ከታህሳስ 3 እስከ 6 ቀን 2018 ዓ.ም ድረስ ባሉት 4 ቀናት በሁሉም የሀገሪቱ አካባቢዎች የተሰጠ ሲሆን በአዲስ አበባ ከተማም ክትባቱ ለሚያስፈልጋቸው ከ5 ዓመት በታች ላሉ ህጻናት ሙሉ ለሙሉ በመስጠት በስኬት መጠናቀቁን የከተማዋ ጤና ቢሮ ጽህፈት ቤት ኃላፊ አቶ አለማየሁ ወንድሙ ይናገራሉ። መጀመሪያው ዙር የፖሊዮ የክትባት ዘመቻ ፕሮግራም ነበረን እና እዚህ ዘመቻ ፕሮግራም ላይ እንግዲህ አቅደን የገባ ነው። እንደ እቅድ ከ742 ሺህ በላይ ህጻናትን እንደርሳለን ብለን ነው ዘመቻውን የጀመርነውና
ካቀድነውም በላይ ወደ 826 ሺህ ህጻናትን በክትባት መድረስ የቻልንበት የክትባት ዘመቻ ነው ያደረግነው። ክትባቱ ሁሉንም የህብረተሰብ ክፍል ያካተተ እንደነበር የገለጹት ደግሞ በቢሮው የህብረተሰብ ጤና ምርምርና ድንገተኛ አደጋዎች ቁጥጥር ዳይሬክተር አቶ ዳንኤል ዳምጠው ናቸው። ይህን ክትባት 3 ዓላማዎችን አነግበን የሰራነው። የመጀመሪያው እንግዲህ ሁሉም ህጻናት እድሜያቸው ከ5 ዓመት በታች የሆኑ ከዚህ በፊት ቢከተቡም ባይከተቡም ሁሉንም ህጻናቶች ይህን የክትባት አገልግሎት ተደራሽ ማድረግ ነው የመጀመሪያው ዓላማ። ሁለተኛ ነገር ደግሞ ይህን ስራ ስንሰራ ቤት ለቤት ነው ክትባቱ የሚደረገው እንግዲህ በዋናነት። ስለዚህ ይህን ቤት ለቤት በምንሄድበት ጊዜ ደግሞ ከዚህ በፊት ክትባቱ ጀምረው ያቋረጡ ካሉ ያልጀመሩም ካሉ እነሱን ፈልጎ ወደ መደበኛ ክትባቱ ማስጀመር ነው። ሶስተኛው ደግሞ እንግዲህ አንዳንዴ ሳይታወቅ እንደዚህ አይነት ፖሊዮ መሰል ችግር ያለባቸው ህጻናቶች ካሉ እነሱን ፈልጎ የማግኘት ዓላማ ነው። እንግዲህ ከተማ ምንም አይነት በዚህ የተጠቁ ህጻናቶች አለመኖራቸውን አረጋግጠናል። እንግዲህ እያንዳንዱ ሀውስሆልድ ውስጥ ገብተን ቼክ ያደረግንበት ሁኔታ ስላለ ነው። ሌላው ደግሞ በተለይ እንግዲህ ወደ 36 አካባቢ የሚሆኑ ህጻናት ከጎዳና አካባቢ ላይ ከዚህ በፊት ምንም አይነት ክትባት ያልጀመሩ እነሱን ፈልገን ወደ መደበኛ ክትባት አገልግሎት እንዲገቡ ማድረግ ተደራሽ ማድረግ የቻልንበት ሁኔታ ነው ያለው። ስራውን ከባለድርሻ አካላት ጋር በቅንጅት በመስራት ውጤታማ ተግባራትን ማከናወን መቻሉ የተገለጸ ሲሆን በዚህ ዙር የተገኘው ልምድ በቀጣይ ዙር የተሻለ ስራን ለማከናወን እንደሚረዳም ተመላክቷል። ከተሰጠን ከ112 ሺህ ህጻናት ከ5 ዓመት በታች የሆኑ ህጻናቶችን የፖሊዮ ክትባት እንዲወስዱ አድርገናል። በጋራ የሰራናቸው ተቋማትን በተለይ ከትምህርት ጋር ትምህርት ሴክተሩ እንደገና ደግሞ ዴኬር አካባቢ ላይ ያሉ ከሴቶችና ህጻናት ጋር በጋራ በመስራት በቅንጅት ስራው የተሳካ እንዲሆን ጥረት ተደርጓል። ስለዚህ የባለፈውን በጣም የተሻለ ነው። እንደ ቢሮም ከ100% በላይ ነው። እንደ ክፍለ ከተማችንም ከ100% በላይ ነው አቺቭ የተደረገው። ሁለተኛ ዙር ላይ ሲደረግ ደግሞ የዚህ መጀመሪያው ማክሮ ፕላን ውስጥ ይገባልና እንደ መጀመሪያ ወይም ደግሞ የዚህ አቺቭመንት ለሚቀጥለው እንደ እቅድ ይወሰዳልና እዚህ እቅድ ላይ የነበሩትን አጠቃላይ ጋፖች የገመገም ነው ለሚቀጥለው እንዳይደገም አድርገን ነው ስራዎቹን የምንሰራው ማለት ነው። ሁለተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ በቅርቡ እንደሚጀምር የጽህፈት ቤቱ ኃላፊ አቶ አለማየሁ አስታውቋል። ሁለተኛ ዙር ዘመቻ ከተወሰኑ ሳምንታት በኋላ ይኖረናል። በአሁኑ ክትባት ያጋጠሙን አንዳንድ ነገሮች ማይነር የሆኑ ነገሮችን አስተካክለን እንደዚህ በመጀመሪያ ዙር ክትባት ላይ ያሉትንም አመስግነን በሁለተኛ ዙር ደግሞ ከዚህ እጅግ በተሻለ ሁኔታ የክትባት ዘመቻውን እናደርጋለን የሚላል። ለክትባቱ ስኬት የባለድርሻ አካላት ሚና የላቀ መሆኑን የገለጹት የጽህፈት ቤት ኃላፊው በተለይ የአዲስ ሚዲያ ኔትወርክና የከተማዋ ትምህርት ቢሮ አበርክቷቸው ከፍተኛ እንደነበር አመላክተዋል።